ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? አንድ የዝውውር ጉዳይን እንመልከት። የማቲያስ ፈርናንዴዝን ጉዳይ እንግዲህ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደነበር ይታወቃል። አሁን በቶተናም ይህንን ተጫዋች ተነጥቋል። ቶተናም ለተጫዋቹ 85 ሚሊዮን ፓውንድ ለመክፈል ተስማምቷል። ይሁን እንጂ ከጀርባ ያሉ የተለያዩ ጉዳዮች አሉ። ማንቸስተር ዩናይትድ ይህንን ተጫዋች ያልመረጠበት ምክንያት ምንድን ነው? በቀጣይ የትኞቹን ተጫዋቾች ኢላማ ያደርጋል የሚሉት ጉዳዮች አሁን እየተነሱ ይገኛል። ኤሌት አንደርሰንን ማንቸስተር ዩናይትድ ይፈልግ እንደነበር ይታወቃል። እሱንም ተነጥቋል በማንቸስተር ሲቲ። ይህንንም ተጫዋች እንደዚሁ ማቲያስ ፈርናንዴዝን ተነጥቋል። ለምን ይህንን ተጫዋች አልመረጠውም? በቀጣይ ደግሞ የትኞቹን ተጫዋቾች ሊያልም ይችላል የሚሉትን ነገሮች እያነሳን ቆይታ እናደርጋለን። እንግዲህ ቶተናም ለተጫዋቹ 85 ሚሊዮን ፓውንድ ከፍሏል እና ተስማምቶ ይህም ተጫዋች ወደዛ ለመሄድ መስማማቱ ተነግሯል። ይህ ገንዘብ መጠን እንግዲህ ቶተናም በታሪኩ ለአንድ ተጫዋች የከፈለው ከፍተኛ ዋጋ ነው። ቀደም ሲል የክለቡ ውድ ዝውውር የነበረው ዶሚኒክ ሶላንኬ ነው። ከቦርንማውዝ ሲያስፈርመው ቶተናም በ65 ሚሊዮን ፓውንድ ነበር ያኔ ሲያስፈርመው እና አዲስ የዝውውር ክብረ ወሰን ሆኗል፣ በ20 ሚሊዮን ፓውንድ የበለጠ ማለት ነው። እና ተጫዋቹ ወደ ሰሜን ለንደኑ ክለብ ዝውውሩን ለማጠናቀቅ የሕክምና ምርመራውን እንዲያደርግ እንደዚሁ ከዌስትሃም ፈቃድ እንደተሰጠው ተነግሯል። የቶትናም እና የማንቸስተር ዩናይትድ እልህ አስጨራሽ ፉክክር የታየበት ነበር ይሄ ዝውውር። ማንቸስተር ዩናይትድ እንግዲህ ተጫዋቹን ለማስፈረም ከፍተኛ ጥረት አድርጓል። ማይደበቀው ነገር ይሄ ነው። ለ21 ዓመት ወጣት ከመጠን በላይ ዋጋ ላለመክፈል ነው እንግዲህ ይህንን ተጫዋች ያጣው። በተጨማሪም ተጫዋቹ ለክለቡ ለመጫወት ያለው ፍላጎትና ቁርጠኝነት ግልጽ አይደለም እና ምክንያቱ ከውድድሩም እንደዚሁ ራሱን ማግለሉ እንደዚሁ ማንቸስተር ዩናይትድ ተነግሯል። ቶተናም ውድድሩን ይህንን ተጫዋች ለማስፈረም የገባበትን ውድድር ለማሸነፍ ቆርጦ ተነስቶ ነበር። ማንቸስተር ዩናይትድ የሚያቀርበውን ማንኛውንም ገንዘብ ጥያቄ ለመብለጥ እንደዚሁም በመጨረሻ ዩናይትድ 85 ሚሊዮን ፓውንድ ለመክፈል ፈቃደኛ ሳይሆን በመቅረቱ ነው እንግዲህ ይህንን ተጫዋች ቶተናም የግሉ ማድረግ የቻለው። ይሄ ተጫዋች ድንቅ የውድድር ጊዜን አሳልፏል ማለት ይቻላል። በዌስትሃም መውረዱ ይታወቃል። እንግዲህ ቶተናም ማቲያስ ፈርናንዴዝ የዞረበት ምክንያት ምንድን ነው? ወይንም ደግሞ ማንቸስተር ዩናይትድ ለምንድን ነው ይህንን ተጫዋች ያላስፈረመው የሚለው ጉዳይ በብዙ መገናኛ ብዙሃን ዘንድ መነጋገሪያ ይሆናል። ማቲያስ ፈርናንዴዝ ለንደን ውስጥ ያለ ተጫዋች እንደሆነ ይታወቃል። ከዚህ ቀደም በተሰሩ የተለያዩ ዘገባዎች ብሩኖ ፌርናንዴሽን በጣም የሚያደንቀው ተጫዋች እንደሆነ፣ እሱ አርአያው እንደሆነ፣ ከሱ ጋር መጣመር ፍላጎት እንዳለው ነበር ሲነገር የነበረው። ይሁን እንጂ አሁን የሮቤርቶ ዲዜርቢ ትልቅ ህልም ወይም ደግሞ ፕሮጀክት አጓጊ እንደሆነበት ተነግሯል። አንዱ ምክንያት ይሄ ነው። በአዲሱ የቶተናም አሰልጣኝ እቅድና ራዕይ ውስጥ ጽኑ እምነት አለው እና በአሰልጣኙ የጨዋታ ፍልስፍና ውስጥም ትልቅ ሚና መጫወት ይፈልጋል። ለዚህም ነው አንድ ወደዛ ማቅናት የፈለገው የሚሉ መረጃዎች ወጥተዋል። ከዛ ባሻገር ግን በጣም ኢንተረስቲንግ ነገሩ ተጫዋቹ ለንደን ነው ያለው እና በዌስትሃም ሲኖር የለንደንን የአኗኗር ዘይቤ የለመደ ነው። ተጫዋቹና ቤተሰቦቹ በእንግሊዝ ዋና ከተማ በለንደን ቀደም ሲል በዌስትሃም ቤት በነበረበት ጊዜ ማለት ነው መቆየትን በጣም ይፈልጋሉ እነዚህ ቤተሰቦቹም እሱም እና ለዛ ነው አንደኛው ቶተናምን የመረጠው የለንደኑን ክለብ የሚሉ መረጃዎችም እንደዚሁ ተያይዘው ወጥተዋል። ሌላኛውና ማንቸስተር ዩናይትድን ከውድድሩ ያራቀው ምንም እንኳን የተጫዋቹ ወገኖች ለከፍተኛ ተጫዋቾች ብቻ ያደላ ዝውውር አይደለም ብለው ነበር። ምክንያቱም ተጫዋቹ ድንቅ የውድድር ዓመትን አሳልፏል። ቶተናም ያቀረበው የግል ጥቅማ ጥቅም የደሞዝ ሊሆን ይችላል ከማንቸስተር ዩናይትድ የቀረበው የላቀ እንደነበር ተረጋግጧል እና ፋይናንስም እንደዚሁ ማንቸስተር ዩናይትድ ያቀረበው የጥቅማ ጥቅም ጥያቄም እንደዚሁ ጥያቄ ውስጥ በመግባቱ ነው እንግዲህ ወደዚህ አማራጭ ሄደው የሚሉ መረጃዎች ወጥቷል። እንግዲህ ዴቪድ ኦርነስቲንን የመሳሰሉ የዝውውር ኤክስፐርቶች ይህን ዝውውር አረጋግጧል። ቶተናም እንግዲህ ድንቅ የውድድር ጊዜ ያሳልፋል ተብሎ ይጠበቃል በቀጣይ ዓመት። ለምንድን ነው ወደ ፊቱን ወደ እዚህ ተጫዋች ያዞረው የሚለውም በጣም ወሳኝ ነገር ነው። ቶተናም እንግዲህ ከዚህ ቀደም ከቶናሊ ጋር ድርድር ጀምሮ እንደነበር ይታወቃል። የመጀመሪያ ዙር የዝውውር ሂሳብም አቅርቦ እንደነበር ይታወቃል። 80 ሚሊዮን ፓውንድ ነበር ያን ያቀረበው እና ያ በኒውካስል ውድቅ ተደርጎበታል። ሁለተኛ ቶተናም የመጀመሪያ አማራጩ እንዲሁ ቶናሊ የነበረም ቢሆን ቶናሊ እንደምታስታውሱት ለ10 ወራት ከእግር ኳስ ታግደው እንደነበር ይታወቃል፣ በተለይ በቁማር ደንብ ጥሰት ምክንያት እና ኒውካስል ለዚህ ተጫዋች ያሳየው ታማኝነት አለ። የውል ማራዘሚያ እንዲፈርም አድርጎታል። የ4 ዓመት ኮንትራት አለው። ስለዚህ ለዚህ ታማኝነት ተገዝቶ ነው ይህንን ዙር ያልፈጸመው የሚሉ መረጃዎችም እንደዚሁ ተያይዘው ወጥተዋል። በዚህ ምክንያት እንግዲህ ቶተናም ፈጣን እርምጃ በመውሰድ ማቲያስ ፈርናንዴዝን ማስፈረሙ እንደዚሁ ይፋ ተደርጓል ማለት ነው። ቶተናም እንግዲህ ያስፈረማቸው ተጫዋቾች በክረምቱ የተለያዩ ተጫዋቾች አሉ። ከማቲያስ ፈርናንዴዝ በተጨማሪ ፖል
ቫን ሄከን ማስፈረሙ ይታወሳል ከብራይተን በ52 ሚሊዮን ፓውንድ። ማርኮ ሴንሲን እንዲሁ ከብራይተን ከቦርንማውዝ በነፃ ማስፈረሙ የሚዘነጋ አይደለም። ሮበርትሰንን ከሊቨርፑል በነፃ አስፈርመዋል። ዱብራቭካን እንደዚሁ ከበርንሌ አስፈርመዋል እና አምስተኛ የዝውውር ተጫዋቹ ሆኖ እንደዚሁ መድረስ ችሏል። እንግዲህ ማንቸስተር ዩናይትድ በማይክል ካሪክ እየተመራ ለፈርናንዴዝ የሰጠው ዋጋ ከተጋነነበት ክፍያ ጋር ስላልተጣጣመ ማፈግፈግን መርጧል ነው የተባለው። ዩናይትድ የመካከል የሚድፊልዱን ለማጠናከር ቀዳሚ ምርጫ ያደርገው ኤደርሰንን ነው። በ35 ሚሊዮን ፓውንድ ከአታላንታ አስፈርሞታል። ነገር ግን ተጫዋቹ ለብራዚል የዓለም ዋንጫ ስብስብ ውስጥ ስላለ አሁን አልተቀላቀለውም። ግን በማንቸስተር ዩናይትድ በኩል የተሰረዙ የዝውውር ጉዳዮች አሉ። ዩናይትድ እንግዲህ ኡጋርቴን ለመሸጥ አቅዶ ነበር። ተጫዋቹ ከዩራጓይ ብሔራዊ ቡድን ጋር ባለም ዋንጫ ጨዋታ ላይ ያለ ከባድ ጉዳት ያጋጥሞታል። ስለዚህ የመሸጥ እቅዱ ተሰርዟል ተብሏል። ክለቡን የማይለቁ ተጫዋቾችም አሉ ተብሏል። ምክንያቱም ተጫዋቾችን እያስፈረመን ባለመሆኑ ሆላንዳዊ አጥቂ ዚርክዚ በክለቡ እንደሚቆይ ተረጋግጧል። ስለ ሜሰን ማውንት መልቀቅ የሚወሩት ወሬዎች በሙሉ ከእውነት የራቁ መሆናቸው እንደዚሁ የክለቡ ምንጮች መናገራቸው ተሰምቷል። ካስሜሮና ታይረል ማላሲያ ናቸው እንግዲህ ኮንትራቸው ያለቀ ተጫዋቾች፣ ስለዚህ በክረምቱ ይለቃሉ። ከነሱ ውጭ እንግዲህ ቡድኑ እስከ ጁላይ 9 ድረስ የቅድመ ውድድር ዝግጅት እንደሚጀምር አዲስ መረጃዎች ወጥተዋል። ግን በቀጣይ የትኞቹን ተጫዋቾች ላይ ፎከስ ያደርጋል የሚለው በጣም አጓጊ ነው። ምክንያቱም የተነጠቃቸው ተጫዋቾች አሉ። ማንቸስተር ዩናይትድ የማንቸስተር ሲቲ የነጠቀው ኤሊየት አንደርሰን አለ። በተጨማሪ ይሄ ተጫዋች ማቲያስ ፈርናንዴስ አለ። አሁን ፊቱን ወደ አሌክስ ስኮት ያዞራል ተብሏል። እንዴ ቀዳሚው ተተኪ ሊሆን ይችላል የተባለው ተጫዋች ይሄ ነው። የዩናይትድ አመራሮች የቦርንማውዝን ድንቅ ወጣት አሌክስ ስኮትን ለማስፈረም እንቅስቃሴ ሊጀምሩ እንደሆነም ተነግሯል። ነገር ግን ዝውውሩ ቀላል አይሆንም። ቦርንማውዝ ተጫዋቹ አዲስ ኮንትራት እንዲፈርም ይፈልጋል። በውሉም ውስጥ የውል ማፍረሻ የሪሊስ ክሎዝ ለማስቀመጥ እንደዚሁ አስቧል። ቦርንማውዝ ለተጫዋቹ 80 ሚሊዮን ፓውንድ የዋጋ ተመን ለጥፎበታል እና አርሰናል፣ ማንቸስተር ሲቲ፣ ቶተናም እና ቼልሲም ተጫዋቹን በቅርበት እየተከታተሉት በመሆኑ ይህንን ተጫዋች ለማግኘት በጣም አስቸጋሪ ነው እየተባለ ይገኛል። ሌሎች እንግዲህ በዩናይትድ እቅድ ውስጥ ያሉ አማካኞች አሉ ተብሏል። አንደኛው ኦሬሊዮን ሹዋሜኒ ነው እና ሌላኛው ደግሞ ካርሎስ ባሌባ ነው። በዩናይትድ የሾርት ሊስት የተደረጉ በዩናይትድ የአማራጭ ዝርዝር ውስጥ የገቡ ተጫዋቾች ወይንም ደግሞ አማካዮች እነዚህ ናቸው። ሌላኛው እንግዲህ ሳንድሮ ቶናሊ ነው። መገናኛ ብዙሃን እየዘገቡት እንደሚገኙት ለዝውውር የቀረቡ መገናኛ ብዙሃን በክለቡ ዘንድ አድናቆት አለው። ነገር ግን ዩናይትድ ወደ ድርድር የሚገባው የዝውውር ዋጋው በከፍተኛ ሁኔታ የሚቀንስ ከሆነ ነው። ከፍተኛ ገንዘብ ነው የለጠፉበት ማለት ነው ቶተናሞች፣ ኒውካስሎች። ሌላኛው በክለቡ አመራሮች ዘንድ ስሙ እየተነሳ የሚገኘው ሳንደር በርጅ ነው። ይህንንም ተጫዋች እንደዚሁ በጥብቅ ይከታተለዋል ተብሎ ይጠበቃል። ይሁን እንጂ የማንቸስተር ዩናይትድ ኢኒዮስ እንግዲህ ማቲያስ ፈርናንዴዝንም እንደዚሁ አሳልፎ ሰጥቷል። ማይክል ካሪክ በክረምቱ የተጫዋቾች የዝውውር መስኮት እነዚህን እና ሌሎችን ተጫዋቾች ሊያድን ይችላል የሚሉ መረጃዎች ተያይዘው ወጥተዋል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ ጉዳዮች ይህንን ይመስላሉ። መልካም ጊዜ ይሆንላችሁ።